እናትየውም በልጇ ንግግር እጅግ በጣም በመደንገጥ ያው መታ እንደገና ሀናንም ከፈለግሽበት ቦታና እንዲሁንም ደግሞ ወደ አባትሽ ሄደሽ ማረፍ የምትፈልጊ ከሆነ ሂጂ፣ ለተናገርኩሽ ነገር ይቅርታ፣ እኔ እኮ በጣም ስለማቀርብሽ ነው፣ ለዛ ነው በማለት እንግዲህ ቃላቶችን ተናግራለች። ሀናም ትክክል ነሽ፣ የኔም ስሬን ትቼ መሄድ የለብኝም ነበር አውቃለሁና ይቅርታ አድርጊልኝ በማለት ደጋግማ ይቅርታ ጠይቃለች። እንግዲህ ወታ ኤልያስንም አግኝተው ነበር። ከኤልያስ ጋር ቆይታ ወደ አባቷ ሄዳ ነበረ። ግን ከአባቷ ጋር ስትሄድ አባትየው ደንገጥ ብለዋል። ካለውል ጊዜው እንዴት ዛሬ በጊዜ መጣሽ? ምን ሆኖች ነው ልጄ? ደህናሽ አይደለም ወይ? በማለት እንግዲህ ጠይቀዋት ነበር። አረ ደህና ነኝ አባዬ፣ ሂጅ ብለው ፈቅደውልኝ ነው። ደግሞ ከደሴ የመጣ ሰው ነበረ፣ እሱን ላገኝ ስለፈለግኩኝ ነው የፈቀዱልኝ በማለት እንግዲህ ትነግረዋለች። ማን ነው ከደሴ የመጣ ልጄ? በማለት ጠይቀዋታል። አታውቀውም አባዬ፣ የሆነ ሰው ነው የመጣ እና እሱን ለማግኘት ነበር የሄድኩት በማለት እንግዲህ ተናግራለች። እኔ በጣም ደስ ብሎኛል፣ ብቻ ግን የሆነ ነገር ጠርጥሬ ያለሁ፣ ውስጤም ደስ ደስ እያለው ነው እና ደስ ብሎኛል ልጄ በማለት እንግዲህ አባትም ተናግረዋል። ምክንያቱም ኤልያስ እንደሆነ ስላወቁ ነው። አባዬ ምኞትህ እኮ ይገባኛል በማለት እንግዲህ ያው ትመልስለታለች እና ተሳስቀው ዝም ብለዋል። ስለዚህ አባት ኤልያስ በመምጣቱ እጅግ በጣም ደስ ብሏቸዋል። ምክንያቱም ልጃቸው ወደፊት የምታገባው ስለሆነ እንዲሁም ደግሞ የሆነ ቁም ነገር ላይ እንዲደርሱ ስለሚፈልግ እጅግ በጣም ደስ ብሎታል። እያሳሰበው የሚገኘው ግን የአሴር ጉዳይ ነው። አሴር የት ሄደ? አሴር የት ጠፋ? እሱ እኮ ብዙ ነገሬ ነበር ይጠይቀኝ ነበር በማለት እንግዲህ ስለሱ እያሰቡ ይገኛል። ችግር የለውም አባዬ፣ ነገ አገኛታለሁ፣ ፍቅር የምትባለው ስለሱ መሰለኝ እኔ ትዝ ብሎኛል አሁን ስሙን በማለት እንግዲህ መዝገቡ ማን እንደሆነ አሁን ትዝ ብሎኛል፣ የሆነ አንድ ቀን የሰማሁት ነው፣ ስለዚህ እሱ ነው እና ፍቅርን አገኛትና ስለሱ እጠይቀዋለሁ፣ አትጨናነቅ በማለት እንግዲህ ቀጥታ በነጊተው እንግዲህ ከፍቅር ጋር ነበር የተገናኙት። እንዲሁም ደግሞ ምናሴም አብሯት ነበረ ከሀና ጋር እንግዲህ ወይዘሮ አልማዝና ሰላም ወጣ ብለው ነበረ። ስለዚህ ሁለታቸውንም ወጥተዋል። ምናሴና እንግዲህ ሀኒ ፍቅርን ለማግኘት ሄደው ነበር። ፍቅርን ግን የት ነው አሴር የት ነው ያለው በማለት አሴር ማን ነው ብላ ፍቅር ጠይቃለች። በቃ እኔ በእኛ አሴር ነው የምንለው፣ መዝገቡ የሚባለው ያው አሴር ነው፣ ስለዚህ የት ነው ያለው በማለት ምንሽ ነው በማለት ጠይቃት ነበረ። ወንድሟና የእንጀራ አባቷ እንደሆነ ተናግራለች ማለት ነው። ስለዚህ የት ነው ያለ ብላ ጠይቃት፣ አሁን ላይ ከአባቴ ጋር ስለተጣሉ እስር ቤት ነው ያለው በማለት እንግዲህ ለሀኒ ትነግራታለች። ሀኒ እጅግ በጣም ደንግጣ ወይኔ በማለት እንግዲህ ውሰጂኝ ከቦታው ማየት እፈልጋለሁ በማለት ያው ተያይዘው ወደ እስር ቤት ሄደዋል። ዛሬ አሴር ይገኛል። እንዲሁም ደግሞ የሀና አባት እውነት ለመናገር እንትን ይላሉ ማለት ነው፣ መረጋጋት ይረጋጋሉ ብዬ አስባለሁ። ምክንያቱም እሱን በማሰብ እሱን በመፈለግ በጣም ውስጣቸው ከፍቷቸው ነበረ። በወጡ በገቡ ቁጥር አሴር አሴር እያሉ እንዲሁም ደግሞ ከዚህ በፊት ሲሄዱባቸው ከነበሩ ቦታዎችም እንደዚሁ እየሄዱ ነበረ። ስለዚህ ደስ ይላቸዋል ብዬ አስባለሁ። ግን ደግሞ አሴር እጅግ በጣም የሚከፋው ነገር አለ። ምክንያቱም ሀኒን ይወዳታል፣ ያፈቅራታል። ሲቀጥል እንግዲህ ኤልያስን መንጣት ሲሰማ ምን ይሰማው ይሆን የሚለው ታሬም ይሄዳል በእርግጠኝነት። ኤልያስም እንግዲህ ደስ ያላለው ነገር አለ። ምክንያቱም ጆሮ እንዴት ነው ከሀኒ ጋር የተግባባው በሆነስ ምክንያት ነው በማለት እንግዲህ ትንሽ ጥርጣሬ አድሮበታል። እሱም እንግዲህ ምን ይፈጠራል ምን ይሆናል የሚለውን ነገር ሁላችንም ዛሬ በጉጉት የምንጠብቅ ይሆናል ውድ ቤተሰቦቼ። እንዲሁም እንግዲህ ያው አሌክስ እጅግ በጣም ማለት ነው ብዙ ነገሮችን እንትን ብሏል፣ ከስሯል በንግድ ቦታ ምናምን ነገር እና ጓደኛው እጅግ በጣም ታሬ እያሰበለት ይገኛል። ምክንያቱም ከዚህ ከአዲስ አበባም ነገሮቹ ንግድ ላይ ሲሆኑ ከስሮ ምናምን እንዲሁም ደግሞ የእናቱን ነገሮችን መሬትም ተሽጦ ተሰጥቶት እንዲሁም ደግሞ ደሴሌ ጀምሮ ነበር። ደሴሌም ባልሆነ ነገር እንደዚሁ ተበላሸበት። አሁንም ተስፋ ሳይቆርጥ እንግዲህ ቀጥታ ሀና ከምሰራበት ስራ ነበር የገባው እና በዚያ ነገር እንግዲህ ጓደኛው
በጣም እያሳዘነው ይገኛል ማለት ነው ታሪክ እና የድሮውን እያስታወሰ እጅግ በጣም እንትን ሲል ነበር። ምክንያቱም ድሮ የሆነ ቢሮ ሰጥቶት እሱ የሚሰራበትን ቢሮ ልስጥህና ስራበትን ብሎ ጠይቆት ነበረ እና ህይወት እንደገና በፍቅር በሀና ምክንያት ወደ አዲስ አበባ መልሳ አምጥተዋለች። እናም ወደፊት እንግዲህ አብረን የምናይ ይሆናል። ውድ ቤተሰቦች በያላችሁ በሰላማችሁ ይብዛልኝ።